መንገድ ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው። እና መጀመሪያ ይግባ። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻነት ሌላ፣ ግድያ ሌላ። ጎበስ ተስማምተናል። አሁን ኦዲየንስ በደንብ ትረዳላችሁ እያስባለሁ። አቡ ሃይደር የምትጠይቁት ምንድነው የሚመልስላችሁ? 3 ቀን ነው የምንታገሳችሁ፣ ሃይማኖቱን መቀየር ወንጀል ነው ይላችኋል። እነኞቹ ደግሞ ምንድነው የምትጠይቋቸው? የሚመልሱላችሁ ሰው መፍታት የፈለገው መከተል እንነግራችኋለን። እምቢ ካላችሁ መቀየር መፍታችሁ ነው። ስለዚህ አቡ ሃይደር ትገደላላችሁ ብሎ ነው የሚነግራችሁ። እነኞቹ ደግሞ መፍታችሁ ነው ብሎ ነው የሚነግራችሁ። መጽሐፉን ታጣወቃችሁት። የነኝን ከሰማችሁ ሙስሊም ትሆናላችሁ። የአቡ ሃይደርን ከሰማችሁ ደግሞ እንግዲህ ያውን አምናችሁበት ትገባላችሁ። መጽሐፉስ ሃይማኖቱን የሚቀይርን ግደለው ነው የሚለው። ለዚህ ነው መጽሐፉ እንዳነኩት የሚሏችሁ። መጽሐፉን እንዳነኩት ፕሊስ። ፖለቲካ አይደለም፣ ምንም ፖለቲካ ነገር የለም። የሰማነው ነገር ነው፣ የተባለውን ነገር ነው ያልነው። ስለዚህ ወደ ቀድሞ እንትናችን እንመለስ። ስለዚህ አንድ ሰው መጽሐፉን ካልነካ፣ መጽሐፉን ካላነበበ፣ ካላወቀ እየተባለ ያለው ባይዘ ትናንትና ወዲያ ምናምን ቀዩ ልጅ ምላሽ የሰጠበት ቀዩ ኡስታዝ ትናንትና ወዲያ ነው ትናንትና ክርስቲያን አስታወስከው። በዚህ ጉዳይ ላይ አሁን አጽንኦት ሰጥቶ ነው የጠየኳቸው። ይሄ ቀላሉን ነው። ለምን እዚህ እየቀጠፉ የነበሩትን ኡስታዞችን ጠርቷቸው ምንም ኪላፍ የሌለበትን እየካዳችሁ ነው። ሃይማኖትን የቀየረ አንዱ ነው የጀመረው። ቲክቶክ ላይ ባይዘ የሆነ ቀጣፊ ኡስታዝ አለ እዚህ ቁጭ ብሎ የሚቀጥፍ እሱ ነው የጀመረው። ምንም በዑለማዎች ላይ ኪላፍ የሌለበትን እየካዳችሁ ነው፣ እየቀጠፋችሁ ነው። እንዴት ዝም ትሉታል? ኃይለኛ ጠብ ተነስቶ እንግዲህ ዛሬ ዓመት ኮርኩማን ከቲክቶክ ያባረር ነው አለ፣ ተመልሶ ጠፍቷል። ኤኒዌይስ ብቻ ምላሽ ሰጥቶበታል። ትናንት ወደ አካባቢ ክርስቲያን አይተዋል ብዬ አስባለሁ። እሱም ቪዲዮ ይገደላል አታስተባብሉ ብሎ ማለት ነው። አታስተባብሉ ኡስታዙ ምላሽ ሰጥቶበታል። 3 ቀን ምናምን ነገር ክርስቲያን አይተዋል ብዬ አስባለሁ። ያ አይቼዋለሁ። ምንም በሰሃቦች ደረጃ እንኳን ሁሉም ሰሃቦች ኢጅማ ሰሃባ ነው ብሎ ተናግሯል። ኢብን እንኳን ኢጅማ ሰሃባ ነው። ምን ልላችሁ ነው? በኢጅማ ደረጃ የተስማሙበትን እንኳን ስትጠይቋቸው በዚህ መጠን የሚዋሿችሁ ከሆነ ወይንም የራሳቸውን እንግዲህ ለማመቻቸት ዘመናዊ ለማድረግ አስተምሮቱ ማይለው የሚሏቸው ስትጠይቋቸው በዚህ መጠን የሚዋሹ መጽሐፉን ደግሞ እኛ ማንበብ ማንችል ከሆነ እንዴት ነው ተረስ እነኚህ ሰዎችን ልናምናቸው እንችለው? አሚር ቆይ አንዋር ሰማለህ? አቤት። ስለዚህ አሁን እኔ አንተን እንዴት ላምን እችላለሁ? ካሁን በኋላ አቡ ሃይደርን በሰማሁበት ሌሎቹን ኡስታዞች በሰማሁበት አንተን እንዴት ላምን እችላለሁ? ከዚህ በኋላ
እሱ እንዳለ ከሆነ እኔ መጀመሪያ ብያለሁ። እሱ 3 ቀን ነው 3 ቀን ነግረው በመስፈርቱን ሁሉ አሟልተለት እምቢ ካለክ ይገደል ብሏላ። ልክ ነው። አንተ ግን እንደፈለገ መፍቱን ነው ያልከው። ምንም መስፈርት አላስቀመጥክም። ሐዲሱ 3 ቀን ነው የሚለው። ቆይ አሚር አለም ሰላም ብለናል። አሚር ተረጋጋ። እኔ ከሱ አሚር ተረጋጋ። ተራን ጠብቅ። ሐዲሱ 3 ቀን ነው የሚለው። ሐዲሱም 3 ቀን ነው የሚለው። ዳቦና ውሃ ብቻ የምትሰጧቸው ባይዘ እንደዚህ ያደረጉ ትግስቱ ሐዲሱ ለ3 ቀን ያህል ታገሷቸው። እየጠየቃችሁ ለ3 ቀን ያህል አሚር ሶሪ የግዴታ ምን ለማመጣ አይኖርብንም ይመስለኛል። መታገስ ካልቻልክ ስትረጋጋ ተመልሰላክ ለ3 ቀን ያህል ታገሷቸው ዳቦና ውሃ እየሰጣችሁ ነው የሚለው። ነገር ግን አሁን እነ አሊ ያደረጉትን እነ ዑመር ያደረጉትን ስናይ ግን 3 ቀን እድል እንኳን አልሰጡም። ወዲያው ነበር ሲገሉ የነበረው። ከሃይማኖት የወጣን ወዲያውኑ ወንበር ላይ እንኳን አንቀመጥም ሲል ታገኛቸዋለህ። ኤኒዌይስ ግን ሐዲስ አለ ማሌክ ላይ ለ3 ቀን ያህል ታገሷቸው፣ ለ3 ቀን ያህል እንዲመለሱ ወደ ተውበት እየጠራችሁ 3 ቀን ያህል ታገሷቸው የሚል ሐዲስ አለ። አቡ አይደር እሱን ነው እንትን ያደረገው ያስጠደቀው። አንተ ግን እሱንም አላጸደቅም። ይቅርታ እንደምናውራና ቀጥል። ኦኬ አሁን በመጀመሪያ ደረጃ ያው መፍቱ ነው ፍላጎቱ ነው ስንል አይ በቃ ባልሴን አግኝቻለሁ ብለን ሙት አድርገን ጀመር ከማውራት። ሲቀጥል ደግሞ አቡ አይደር ተናገረው ምንድነው 3 ቀን ድረስ ምክንያቱ ምንድነው የሚለውን ነገር ከዛ በኋላ ወጥቶ እስልምና እንደዚህ ነው እንዲህ ነው ብሎ የሚናገር ከሆነ እንጂ ማለት ተነስቶ ስለ ለእምነቱ ስለቀየረ ብቻ ይገደል አይደለም ብሎ ያወራው። ታሊማቷል አቡ አይደር ያለውን መስራት በለው ነው። አቡ አይደር ያለውን ብቻ ሳይሆን እኛ አቡ አይደር የተናገረውን አዲሱን እንከፍትልሃለን። ሜቢ አቡ አይደር ብቻ ሳይሆን ሌሎችንም ኡስታዝ ሜቢ አዘጋጃቸው። አንተ እኮ ያመጣው እንደዛ ነው እኮ አዳምጣ። ያው ለ3 ቀን ነው የምንሰጠው እድል አለ። ለምንድን ነው የወጣኸው ተብሎ ይጠየቃል። አንደኛ በገንዘብ ከሆነ ገንዘብ ይሰጠዋል። ሹባ ገብቶበት ከሆነ ይመለስለታል። ሌላኛው ምን ነበር ያለው? በሹባ በገንዘብና በቃ እነዚህ ነው ያለው። 3ኛ ጋሬጣ ይሆናል፣ ይገደላል። እምቢ ብሎ ግን የሚወጣ ከሆነ አልፈልግም፣ ገንዘብም አልፈልግም እንትኑንም ደግሞ አልፈልግም ካለ ግን ይገደላል። ምክንያቱም ጋሬጣ ነው የሚሆነው። ጋሬጣ ማስወገድ በሸሪያችን ግድ ነው። ምክንያቱም ከእስልምና ከወጣ እኔም አውቀዋለሁ እስልምና ሊል ስለሚችል ይገደላል። ተመለስ ሲባል አልመለስም አውቀዋለሁ ስለዚህ አልመለስም ብሎ ስለሚል ይሄን እንቅፋት ነው። እንቅፋትን ወንጀለኛ በመጀመሪያ ገና ሲጀምር ለምንድነው ሰው እስልምናን እንዲለቅ አልተፈቀደለትም? ወንጀለኛ ነው። ይሄ የወንጀለኞች መቅጫ ህግ እንጂ ነፃነት ጉዳይ አይደለም። ከእስልምና መውጣቱ ምንድነው? ወንጀል ነው። ወንጀልን መቅጣት ደግሞ ትክክል ነው ብሎ ነው የጀመረው። ከእስልምና መውጣቱ ሳይሆን አላህን መካድ ወንጀል ነው ያለው። ያ እኮ ከእስልምና መውጣት ማለት አላህን መካድ ማለት አይደለም። ልዩነት አለ። ጀመራ እንትን በል እሺ፣ ከእስልምና መውጣት አላህን መካድ አይደለም ወንጀል ነው ብሏል። ከእስልምና መውጣት ያልተረዳው ነገር አለ። ፕሊስ ቆይ፣ ከእስልምና መውጣት ማለት አላህን መካድ ማለት አይደለም። አላህን መካድ ማለት አይደለም። ከእስልምና መውጣት ማለት ለምንድን ነው? እሱ የሆነ እንትን አትፈልግ አይደል? ለምንድን ነው እንትን ፈልገህ ልክ ሰው አፍ ላይ የሆነ ነገር እንትን ትጣልና ከዛ በኋላ አኪዝ ለማድረግ አትሩ። ለምን መሰለህ? በዚህ ጉዳይ ላይ እኔ በቃኝ እስከምትል ሐዲስም ተፍሲርም ኢጅማው ስለሆነ ስምምነት ስላለ አመጣልሃለሁ። አንድ ተቃራኒ ሐዲስ አታመጣም በዚህ ጉዳይ ላይ። ስለዚህ እሄዳለሁ ካልክ መሄድ ትችላለህ፣ ፈቅድልሃለሁ። እሺ፣ አርጊው ማድረግ የምችል ከሆነ መረጃዎች ማምጣት የምችል ከሆነ ቶፒካችን ግን ሳሊም ልሞግት መረጃዎች አሉኝ ካልክ የሚደግፉኝ ሐዲሶች አሉ ካልክ ሜቢ ቀጥል።
ኤኒዌይስ አሊያም ወደ ቶፒኩ መልሰው ክርስቲያን ወደ ቶፒኩ እንመለስና በቃ በአጠቃላይ ምንድነው ከእስልምና ውጭ ያሉ አካላት ማለትም ክርስቲያኖችና ይሁዶችን ጨምሮ ማለት ነው እስልምናን ጠይቀው ተመራምረው አጥንተው አንብበው መጽሐፍቶቻቸውን አገላብጠው ሙስሊም መሆን አይችሉም ማለት ነው። ምንድነው ሰዎች በነገራቸው ራሱ ኡስታዞቻቸውና ኢብኑ አንዋር ይረብሻሉ። ኡስታዞቻቸውና ሼኮቻቸው በሚነግራቸው ነገር እሱን ብቻ ተቀብለው ነው ሙስሊም መሆን ያለባቸው። ለምን ይሄን ቁርአን መንካት አንችልም? ለምን በእስልምናው እኛ ምን ተብለን እንታሰባለን? ከሃዲ ደግሞ ንጹህ አይደለም ቆሻሻ ነው ብለው ደግሞ ሙስሊሞች ስለሚያምኑ ማለት ነው። ስለዚህ ቁርአንን ነክተን ካላነበብነው ውስጡ ያለውን ነገር ካላረጋገጥን እንዴት ነው እስልምና ልክ ነው ወይስ ልክ አይደለም የሚለውን ነገር ማረጋገጥ የምንችለው? ስለዚህ ሰዎች ሙስሊም ሲሆኑ ራሳቸው አንብበን ነው የሚሉት ውሸት ነው ማለት ነው የሚሆነው። ውሸት ነው የሚሆነው። ለምን? ቁርአንን አስቀድሞ መንካት ስለማይቻል ማለት ነው። ሰው ተምሮ ተመራምሮ አጥንቶ ሙስሊም አይሆንም። ስለዚህ ዝም ብሎ ብቻ በደፈናው ኡስታዞቻቸውና ሼኮቻቸውን የሰጧቸውን ነገር ተቀብለው ነው የሚሄዱት። ፔሪድ። በቃ መንካት አይቻልም። ቁርአንን መንካት አይቻልም። ቁርአንን ከነካችሁ ጥያቄ ትጠይቃላችሁ። ከጠየቃችሁ ደግሞ ከሃዲ ትሆናላችሁ። የባሰ ሊያስክዳችሁ ስለሚችል መጠየቅ አይቻልም፣ ማንበብ አይቻልም ማለት ነው። ስለዚህ ደንቆሮች የሚከተሉት አካል ነው ማለት ነው። እስልምና ማጭሩ የሚመራን ወደዛ ነው። መደምደሚያው የሚሆነው እሱ የማያነቡ የማይጠይቁ የማያገላብጡ ሰዎች ናቸው ሙስሊም የሚሆኑ ከሆኑ። ያ ለዚህ እኮ ነው ሳሂህ ቡኻሪ 1913 ላይ አንዴ ክፈተው፣ እኔ ሐዲሱን ከምናገረው ክፈተውና ሜቢ የተለመደ ሐዲስ ስለሆነ አንብብላቸው። እንግዲህ ቁርአኑ እንዳትጠይቁ ብሎ ከዘጋ በኋላ ጥያቄ ሲጠይቁት እንኳን የሚሰጣቸው ምላሾች እናሳያቸዋለን። ቀጥል። ሚውትና ኢብኑ ዑመር እንደተረከው the prophet said ነብዩ እንደተናገረው we are an illiterate nation እኛ መሀይም ህዝቦች ነን we neither write nor account መጻፍም ሆነ መቁጠር አንችልም። ሉክ ሙሐመድና ኡመቶቹ መሀይሞች ነን እኛ መጻፍም ማንበብ አንችልም ብለው ይናገራሉ። ስለዚህ ይሄንን አስቀጥሎ ቁርአንን ማንበብ የሚችሉ አካላት እንዳያነቡ መሀይም ሆነው በዛው እንዲቀጥሉ የሚያደርግ ሃይማኖት ነው ማለት ነው። ለምን? ቁርአን እንዳትነኩ እንዳትጠይቁ ስላለ። ሶሪ አሁን እንግዲህ ልብ በሉ፣ እንዳነኩ እንዳታነቡ አለ። ተከታዮቼ ማንበብም መቁጠርም አይችሉም አለ። እሺ መጻፍም አይችሉም። ማንበብና መጻፍ የሚችሉት ደግሞ መንካት አትችሉም። እናንተ ቆሻሻ ብቻ ናቸው። ክርስቲያኖች በእውቀት ነጥቃችኋል። አላሁ አክበር ብለናል። አይ ተረጋጋ። ምን ለማለት ነው? ኤምጂ አንተና እኛ ሙስሊሞች መሀይም ከሆነን እናንተ እንግዲህ በእውቀት ነጥቃችኋል። አይነካ አይደለም ያልኩት፣ ሐዲስ ነው ያለው ነው አይደለም ያልኩት። ባይዘዌ ይሄ ዌብሳይት ሱና.com ነው አይደለ? አባሽን አይመለከቱም። በሙስሊም እንትኖች ኡስታዞች ጸሐፊው ስለማይታወቅ ሱና.com እንዳትጠቀሙ ወይ ደግሞ ከዚህ እንትን የሚሉ አይቻልም እንዳሉ ሳታውቁ አትቀሩም። ኦኬ ከፈተለ መጽሐፉ ከዚህ ዌብሳይት ቡሃሪን አዘጋጅልኝ ኪታቡን ክፈተዋውን እንዳትጠቀሙ ያሉትን እስቲ የሳውዲ መንግስት በሳውዲ ያሉ ኡስታዞች ይህንን የከለከሉትን እስቲ ያውጣው። ክርስቲያን ኪታቡን አዘጋጁ። ቀጥል ክፈት። ኢንቫይት እየላኩልን ካሜራውን ልላክልን ነው። ቁርአንን ነው እስካሁን ስናሳየ ነበር ነው ሞረፍ
ማን ጋር እንደገባ አላወቅም። ክፈት፣ ዝምታ አዋጣ። ክፈት ካሜራ። ምንድን ነው የምከፍተው? ክፈተው። ካሜራውን ክፈትና ነገር ካሜራውን ክፈትና ነገር ክፈተው። ካሜራውን ቅድም ለምንድን ነው ካሜራውን ከፍተው? መረጃ ልጠይቅህ ስለሆነ ክፈተው። ተረተረታ አውርቶ መውጣት ይቀላል። በሽተኛ ግን ተመርምረሃል? በሽተኛ አለመሆንህ ከመሐመድ የተሻለ ጤንነት ላይ ያለው ሰው ነኝ። አሁን መረጃውን ብቻ ክፈት። ስድቡን ተወውና አይደለም ዝም ብለህ ክፈት የምትለው። አፌን ነው የምከፍተው። ምንድን ነው እስቲ ግልጽ አድርግልኝ። ካሜራውን ክፈተውና ላወራሃት ማስረጃ አንተ ወንድሜ። ዝም ተብሎ ክፈት አይባልም። መጀመሪያ ላይ ሀሳብህን መጀመሪያ ላይ አንሳ። ሀሳብህን ካንሳ በኋላ ላይ እየተነጋገርን እንቀጥልን እኮ። ክፈት ስላልክ እኮ አንተ ጀግና አይደለህም እኮ። ይሄ ጀግንነት እዚህ ጋር አታልቅስ። ኪታቡንም እንከፍትላለን እኛ። ለጊዜው ግን እስኪ የሳውዲ ያሉ ኡስታዞች እንደዚህ እንዳሉ ማስረጃውን ክፈት። የሳውዲ እንትኖች ብቻ ሳይሆን ሀገር ውስጥ ያሉ ኡስታዞችም ሱና ዶት ኮም እንዳትጠቀሙ። ሱና ዶት ኮም ላይ ብዙ አይነት የተቆራረጡ ብዙ ኡስታዞች ዩቲዩብ ላይ ገብተህ ሰርች አንድ እረኛ ልጅ ነው ያለው። አንድ እረኛ ነው ያለው። ዩቲዩብ ላይ ገብተህ ሰርች አድርግ ወንድሜ። ተረት ያወራል። ዩቲዩብን እኔ ለምን አምናለሁ ታዲያ? እንደዛ ከሆነ ዩቲዩብም እንኳን ተራ ነገር ነው። አንድ እረኛ ልጅ ነው ያለው ኡስታዝ ተራዚው ቲክቶከር፣ አንድ ቲክቶከር ነው ያለው። በሚገርማችሁ ሁኔታ ሁሌም መረጃ የሚከፍተው ግን ከሱና ዶት ኮም ነው። ራሱ ሱና ዶት ኮም ደግሞ እንዳትቀበሉ ይላል ብሎ ተናግሯል። መረጃ የሚከፍተው ግን ለራሱ ከየት ነው? ከሱና ዶት ኮም ነው። ከሱና ዶት ኮም እና ከሻሜላ ላይ ነው የሚከፍተው ማስረጃ። ግን ለእነሱ ምን አላቸው? የሆነ ሰዓት ላይ ሱና ዶት ኮም እንዳትቀበሉ አለ። ለራሱ ግን ከዛ ይከፍታል። አብረውት ያሉት ጓደኞቹም ከዛው ከፍተው ያሳያሉ። ችግር የለውም። ያው ኪታቡ ተከፈተልህ። ምን ትሆናለህ? ኪታቡ ሲከፈት ደግሞ ሁለቱንም መክፈት እንችላለን። በዚህ መጠን እስልምና ውሸትን አጭቆ የተሸከመና ከእውነት ጋር የተጣላ ሃይማኖት እንደሆነ ከስር ያላችሁ ወንድሞቼ በደንብ አስተውሉ። ከእውነት የተጣላ ለዚህ ነው እስልምና አጋንንታዊ እምነት ነው የምንለው። ውሸትን ያነገሰ እውነትን ያፈረሰ ስለሆነ ከእውነት የተጣላ አስተምሮ ስለሆነ መረጃ ክፈት አይከፍትም። ክሌም ያደረገ ኦሌስ መረጃ ማምጣት አለበት።